ናሁምና ኑሐሚን ወደ ቤተሰቦቻቸው ወደ ከተማ ተመልሰዋል። የናሁም ቤተሰብ ሁሉም ተናውጠዋል። እናትና አባቱ ያው ትክክለኛ ወላጅና እናት አባት ባይሆኑም ደሱ ግን ወላጅ እናትና አባቱ እንደሆኑ ነው የሚያውቀው። ግን ደግሞ እውነታው ሲወጣ አባት ትክክለኛ አባቱ እንጂ ወይዘሮ ዝናሽ ትክክለኛ እናቱ እንደሆነች ግን ደግሞ እንደ እናት አሳድገዋለች። እሱን መካድ አልችልም። ግን ደግሞ ለምንድን ነው ከምንከፋፈላቸው ንብረት ላይ ለእኔ ልጅ የማይሰጠው ትላለች። ስለ እሱ አያገባኝም፣ የሚያገባኝ ስለ ናሁም ነው። ናሁም ግን ሁሉን ነገር ወደ እሱ ስም ማዞር ፈልጋለሁ። ከኔና አንቺ ግን ከዚህ በኋላ አብረን መኖር አንችልም ይሏታል። እና ልጃቸውም እባካችሁ ለምንድን ነው እናንተ እንደዚህ የምትሆኑት? በቃ አባዬ አንተም ለማዬ ይቅርታ አድርግላትና ቤተሰቦችን አይበተን፣ እባክህን ይቅርታ አድርግላትና አብራችሁ ኑሩ ትለዋለች። ምንም ይቅርታ የሚደረግ ነገር የለም ልጄ፣ አንቺ የማታውቂው ብዙ ነገር አለ እባክሽ ልጄ ተይ ይሏታል። ግን ወይዘሮ ዝናሽ ለልጇ ቆይ አንቺ ምንድን ነው የምትይው? አባትሽ እኮ ለአንቺ ምንም ንብረት እንደማይሰጥሽና ሁሉንም ነገር ለናሁም እንደሚያወርሰው እየተናገረ ነው ስትል ትነግራታለች። ልጅም ለእናቷ እማዬ ግን ቆይ አንቺ የሚያስጨንቅሽ አሁን ላይ የንብረት ጉዳይ ነው ወይስ የቤተሰቡ መበተን ነው ስትላት፣ እዩልሽ ልጄ እንግዲህ አባትሽ ወስኖ ጨክኖ እንለያ ካለ ምንም አማራጭ የለም። ግን ደግሞ እንደ ልጅ አንቺም ማግኘት አለብሽ። ይኸውልሽ እማዬ ልጅሽ ትክክለኛ ልጅሽ ቢሆን ኑሮ ይህንን ነገር እንደዚህ ባላልሽ ነበር። ግን እውነት ስላልወለድሽው ነው። ግን ለእኔ ናሁም ወንድሜ ነው፣ በጣም የምወደው የምሳሳለት፣ አይዞሽ ባይ መካሪ ወንድሜ ነው። ስለዚህ እሱ የፈለገውን ይስጠው። እኔ አሁን ለገንዘብ አይደለም እምሯሯጠው ቤተሰቤ እንዳይበተን ነው ትላታለች። መስሎሻል እንግዲህ የራስሽ ጉዳይ ትልና ልጅም ወደ ክፍሏ ገብታ በሯን ዘግታ እያለቀሰች ነበር። አባትም እባክሽ ልጄ እንደዚህ አትሁኝ፣ እሺ እንደዛ ካልክ እንግዳውስ እናቴን ይቅርታ አድርግላትና አብራችሁ ሁኑ። እንደዛ የማይሆን ነገር ነው ልጄ፣ እባክሽን የማይሆን ብዙ የማያስማሙን እናንተ የማታውቋቸው የተደበቀ ነገር አለ። እባክሽ ልጄ አሁን በቅርቡ አክስትሽ እንደምትመጣ ነግሬያታለሁኝ። ከጀርመን ትመጣለች እህቴ ነግሬያታለሁ። ስለዚህ ሁሉም ነገር ፕሮሰስ ታደርገዋለች ይላል። የዚህን ያክል ተው እባክህን፣ ይቅርታ አድርግልኝ እባክህ ውዱ ባሌ፣ እንደ ድሯችን አዲስ ፍቅር ጀምረን እንኖር ብትለውም በፍጹም እንደማይሆንና ሁሉን ነገር ጨርሼ እኔና አንቺ ከተለያየን በኋላ እጄን ለመንግስት እሰጣለሁ፣ ራሴ ሂጄ ነው እጄን የምሰጠው ይላታል። እዚህ ጋር ሀምራን እያበሰጫጫቻት ቢሆንም ደግሞ ሀምራን ደግሞ ለአማቷ ደውላላት እሺ ወይዘሮ ዝናሽ ላገኘሽ ትላታለች። ዝናሽ ከዚህ በኋላ ምንም የሚመጣብኝ ነገር የለም፣ ምንድን ነው የምትፈልጊው ባክሽ? እሺ ምን ላይ ደረሰሽ? አሁን የንብረቱን ጉዳይ ምን አደረግሽው? አዞርሽልኝ ወይስ ምንድን ነው? ለባሌስ እውነታውን ልንገረው ወላጆቹ እንዳልሆናችሁ ስትል ሁሉንም ነገር ያውቃል ናሁም። ከፈለግሽ መቀደር ትችያለሽ ንገሪው። ግን አንድ ነገር ልንገርሽ፣ በዚህ ቪዲዮ እያስፈራራሽኝ እኔን ምንም ነገር ማድረጋችሁም ከዚህ በኋላ እኔም ጨርሻለሁ ፕሮሰስ። ከዚህ በኋላ ባለቤቴም እጁን ለፖሊስ ከሰጠ እኔም ራሴ እጄን ልሰጥ ስለሆነ ምንም አትልፊ አምራን፣ ሂጂና ስጫቸው ቪዲዮን አሳዩ ለዳግምም ስትል ትነግራታለች። የዚህን ያክል ነው? አዎ ለዳግምም ወስደሽ ማሳየት ትችያለሽ። ከዚህ በኋላ የሚፈራሽ የለም። አንቺ በቃ ሁልጊዜ ሰውን አስፈራርተሽና አስደንግጠሽ መኖር ነው የምትፈልጊው፣ ገንዘብ መዝረፍ ነው የምትፈልጊው። ሀምራን ሀሳቧና እቅዷ በዚህ ቪዲዮ እያስፈራራች ከወይዘሮ ዝናሽ ሁሉንም አክሲዮን ወርሳ ባሏን ለመፍታት ነበረ። እሱ ግን የሚሳካላት አልመሰለም። ሰላም ሰላም፣ ውድና የተከበራችሁ የመግድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁ በሰላማችሁ ይብዛልኝ። ይህን ቪዲዮ የምታዩ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል በአክብሮት ጠይቃለሁ። ቤተሰብ የሆናችሁ ደግሞ ላይክ ሸር እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ ስል በአክብሮት ጠይቃለሁ። አመሰግናለሁ። ኑሐሚን ከአባቷ ጋር እንድትደርስ
ናሁም መኪና ውስጥ ይዟት እየመጣ ያለ በይ አሁን ውረጅና አባትሽን ለማየት አልጓጓሽም ሲላት እኔ አላቅም እውነቴ ነው ናሁም እውነቱን ለመናገር ከመኪና ስለይ ደግሜ የማይህ አልመሰለኝም ትለዋለች። የእውነት ለመናገር እውነቴ ነው ናሁም ኑሐሚን አልደብቅሽም እኔም ራሱ ሆዴን ባርባር እያለኝ ነው የምንገናኝ እስካልመሰለኝ ድረስ ብቻ ግን አላቅም። ለማንኛውም ሂጅና የጓጓሽለትን አባትሽ ሲራመድ ማየት እፈልጋለሁ ብለሽ የለ ሂጅና አባትሽን ቆይ ግን ለምን አብረን አንሄድም ስትለው አንቺም አባትሽን እኔም እስኪ ልሂድና አባዬ ልየው ብቻ ውስጤ ብዙም ሰላም አይደለም። እሺ ማታ ልትመጡ ትችላላችሁ፣ ቆንጆ ራት አዘጋጅቼ ጠብቃችኋለሁ። አባት ግን ይዘኸውና ጋሸን ይዛሃቸውና እስኪ ስትለው እሺ ካለኝ እሺ ሞክራለሁ፣ ግን እርግጠኛ አይደለሁም። ይኸውልህ እኔ እጠብቅሃለሁ ትለዋለች። እሺ በቃ አሁን ለማንኛውም ውረጅና ሂጂ ይላታል። እሷም ስትወርድ ጉንጩን ሳም አድርጋው ነበር የወረደችውና ናሁም እጅጉን በጣም ተገርሞ የእውነት ለመናገር ኑሐሚን እጅግ መልካምና ጥሩ አስተዋይ ቆንጆዬ ሴት ነሽ። የእውነቴን ነው የምልሽ ምናልባት ወንድሜ ዳግምን እያፈቀርሽው መስሎ ነበር፣ ግን በውስጥሽ እንዳላሰብሽውም ስለነገርሽኝ አመሰግናለሁ። ከዚህ በኋላ የኔና አንቺ የእጣ ፋንታ ምን እንደሚሆን ብቻ ባላቅም፣ ግን በውስጤ በልቤ አስቀምጨሻለሁ። የሐምራን ጉዳይ በቅርቡ ጨርሰዋለሁ ሲል ብቻውን ያወራል። ኑሐሚን ሻንጣዋን ይዛ እየሄደች ነበር። ወይዘሮ ገነትና አቶ ተሰማ ደግሞ የልጁን መምጣት እየጠበቀ ስለነበር ልጅ ስትመጣ ደስ እንዲላት ስፖርት እየሰራው እየተንቀሳቀስኩ ልጠብቃት በማለት ከግቢ እዛው ውስጥ ዱብ ዱብ እያለ ስፖርት እየሰራ ነበር። ወይዘሮ ገነት ደግሞ ቁርስ አቅርባ እየጠበቀችው ስለነበር የት ሄደ ተሰማ ስትል እየፈለገች እያለ ወደ በረንዳ ስትወጣ ታገኘዋለች። እንዴ ቆይ አንተ ሰውዬ ምንድን ነው እንደዚህ ቶሎ ቶሎ በቶሎ ባንዴ ሁሉ ነገር ይሁን ማለት? ይኸውልሽ ገነት ልጄ ስትመጣ እንደዚህ ቁሜ ስታየኝ ምን እንደምትል ማየት ትፈልጋለሁ። የምትፈልገው ቁሜ መሄዴን ስለነበረ ነው። እናም ኑሐሚን ስትመጣ ቁጭ ብዬ እንድታገኘኝ አልፈልግም ይላታል። እሷማ እንግዲህ እየመጣች ይሆናል እንደውም ቆየች እየመጣው ነው ካለች እኮ ቆይታለች ስትል ከግቢ ስትገባ እያየዋታል። ወይ ኑሐሚን መጣች ስትል ኑሐሚን ቀና ብላ ስታይ አባቷ ጀሪካን ላይ ቁጭ ብሎ ነበር። እንዴት ቁጭ ይላል በማለት ትንሽ ብደነግጥም ልክ ሲያያት ከተቀመጠበት ብድግ ሲል እጅግ ትደነግጥና ደስታና